ሰላም ጤና ይስጥልን። እንዴት ቆያችሁ? እንዴት አላችሁ? በዚህ አጠር ባለ ዝግጅቴ ስለ አላፋት ዝማሬ የጃንደረባው ትውልድ ያቀረበውን ሪፖርት እንዲሁም ለወደፊቱ ያቀደውን እቅዶች በተመለከተ አንዳንድ ነጥቦች ለማንሳት እሞክራለሁ። እንግዲህ በሚቀጥለው የአላፋት ዝማሬ አይደለም የሚባለው የአላፋት ቅዳሴ ነው የሚባለው ብለው አስተባባሪዎቹ ስያሜውን ቀይረዋል። ሁለተኛ ነገር ደግሞ የአላፋት ዝማሬ በዋዜማው ዋዜማ ነው የሚካሄደው ብለው ወስነዋል። ይህም ማለት እንግዲህ መጀመሪያ ሲቃወሙ የነበሩ ሰዎች እርምትን የወሰዱበት ሁኔታ ነው ማለት ነው። ያም ማለት የአላፋት ዝማሬ ትውልዱን ከቤተ ክርስቲያን ሄዶ ከማደር ወይንም ደግሞ አስቀድሶም ከማደር ከመግባት አንፃር ጉዳት አለው፣ ትውልዱን ከቤተ ክርስቲያን ያርቃል ብለው ይሞግቱ ነበር ተቃዋሚዎቹ። በዚህ መሰረት እንግዲህ የዋዜማው ዋዜማ ዕለት እንዲደረግ ማስተካከያን ወስደዋል ማለት ነው። ይህ መልካም እና እሰየው የሚባል ነው። ሲቀጥል እንግዲህ ቅዱሳኖችን ጃን በማለት የሰይሙት ነገር ያው እንደቀጠሉበት ነው። እንግዲህ እንዳሉትም የጃን እስጢፋኖስ መዘመራን ዝማሬ ቅዳሴ እንዳቀረቡ ሪፖርት አድርገዋል። ይሄ ጃን እንግዲህ ቅዳሴውም ራሱ ጃን ቅዳሴ እንደሚባል ነው የተነገረው ወይም ደግሞ እያሉ ያሉት። እንግዲህ ጃን ቅዳሴዎች ጃን ቅዱሳኖች ይቀጥላሉ ማለት ነው በጃንነታቸው። ምናልባት አሁን ይሄ የጃን ተቃውሞ እየበዛ የሚሄድ ከሆነ ጃን ቅዱስ እያሉ የሚቀጥሉበት ሁኔታም ሊፈጠር ይችላል ተብሎ ይገመታል። እንግዲህ ለምሳሌ ቅዱስ ያሬድን ጃን ቅዱስ ያሬድ ብለው ሊሰይሙት ይችላሉ ማለት ነው። እንግዲህ ያው እንደተባለው ክፍተቶች እንዳሉበት ይታወቃል። እንደገና ደግሞ አሁን የጃን ቅዳሴ ትምህርትም ለመስጠት አቅዷል ማለት ነው። ቅዳሴ ትምህርት ማለት የቅዳሴ ተሰጥኦ ትምህርት የጃን ቅዳሴ ትምህርት ተብሎ ማለት ነው። እና እንግዲህ ጃኖች እንደቀጠሉ ነው ማለት ነው። 2 እና 3 ከዛም በላይ ብዙ ሆነን ተገኝተናልና በመካከላችን ተገኝተ ጸሎታችንን፣ ምህላችንን፣ ዝማሬያችንን እንድትቀበልልን ለምናለን። እዚህ ጋር ደግሞ እኚህ አባት በአንድ ወቅት ማረሚያ ቤት እንደነበሩ ይታወቃል። እንግዲህ ከፍተኛ ብር በማጭበርበር ወንጀል እዛው ማረሚያ ቤት እንደነበሩ ይታወቃል። ተመልሰው ግን በዛ ማረሚያ ቤት ላሉ ወገኖች የእግዚአብሔር ማጽናኛ ቃል እንዲህ መመገባቸው እጅግ ደስ የሚል ነው። ይህ ዝግጅት በእውነትም በመምህር ደረጀ ዘወይኒ አስተባባሪነት በሎዛ ኢቨንት አስተባባሪነት የቀረበ ያው ይመስለኛል። እና በአጠቃላይ እንዲህ አይነት እግዚአብሔር የሚወደው አሰራር ቢለመድ በሁሉም ዘንድ በጣም የሚበረታታ ነው እና በጣም ሊመሰገኑ ይገባል። በዚህ ኢቨንት ላይ ኢንቮልቭ ያደርጉ ሁሎችም ትምህርቱን ላላገኘን ሰው መልእክቱ ላልደረሰ ሰው ማድረስ ግድ ይላል። ይሄ ዘር ነው። የተሰራውን ዘር ደግሞ ማብዛት የመጡ እንግዶች ብቻ ሳይሆን ትምህርትን ያገኙን ሰዎች ተጠርጣሪዎች፣ አባሎች ለሌሎቹ የመበተን የመዝራት በመልካም የመመለስ ኃላፊነት ስላለብን ኃላፊነቱን እንድንወጣ እግዚአብሔር እርዳን። በእኔ በኩል እጅግ በጣም አመሰግናለሁ። እድሉን ስላገኘው ደስ ብሎኛል። ሎዛ ኢቨንት ይሄን በማዘጋጀቱ ምስጋና የላቀ ነው። ይኩነኒ ስትል መጋቢት 29 ቀን ነው። ቀኑ እሁድ ነው። ወሩ መጋቢት ነው። ሰዓቱ 3 ሰዓት ላይ ነው። እግዚአብሔር ሰው ይሆን በማይጸነ ማርያም ያደረው 3 ሰዓት ላይ ከቀኑ 3 ሰዓት ላይ ነው። እባብ ትጠበብ ነበር ጥበበኛ ነበረች ይላል። ያ ማለት ሰይጣን ከይሲ በሷ ላይ እንዳደረ ወይም ሰይጣን ከኔ በላይ ጥበበኛ የለም ብሎ በከይሲ ስጋ ተሰውሮ ድል እንዳደረገው ድል ያደረገውን ስጋ ለብሶ ተሰውሮ ደግሞ ክርስቶስ ሰይጣን ድል ያደርገው ዘንድ እግዚአብሔር ሰው ሆነ። ሰው የሆነበት ዋናው ደግሞ ሁለተኛውን ሲገልጸው ምን አለ? ሰይጣን ከኔ በላይ ጥበበኛ የለም ብሎ በከይሲ ስጋ ተሰውሮ ገነት ገብቶ ድል ያደረገው አይ ካንተ በላይማ ጥበበኛ አለ፣ ከጥበባን ሁሉ የፈጠርኩኝ ጥበብ ከኔ በላይ ማን አለ ብሎ እግዚአብሔር ደግሞ በሰው ስጋ ተሰውሮ ሰይጣን እንድል ያደርገው ዘንድ ሰው ሆኖ መጣ ይላል። አንደኛ ይሄኛው ክሪስማስ ምን በለው የገና ዛፍ ምን በለው በዚህ ሰዓት የሚደረገው ስርዓት በመጀመሪያ ደረጃ ሃይማኖታዊም አይደለም ኢትዮጵያዊም አይደለም።
ይሄ ከሌላ የመጣ የባይድ ስርዓት ነው። ያ ወደዚህ መጥቶ ከኛ ጋር አሁን እንደተባለው እየተቆጣጠረው ነው ያለውና በእኛ በሃይማኖት እኛ አሁን የቤተክርስቲያን ስርዓት ነው የምንለው በቤተክርስቲያኗ ቅዱሳት መጻሕፍት ላይ ተዘግቦ ያለ መነሻ ያለው የሚነበብ የሚተረጎም እንደ አድራሻ የሚጠቀስለት በዚህ መጽሐፍ ገድል ሊሆን ይችላል፣ ድርሳን ሊሆን ይችላል፣ ታምር ሊሆን ይችላል፣ ቅዱስ መጽሐፍ ሊሆን ይችላል፣ ስንክሳር ሊሆን ይችላል። አጠቃላይ በቤተክርስቲያኗ መጻሕፍት ሊጠቀስለት የሚችል መነሻ ያለው ነገር ነው እኛ የቤተክርስቲያን ስርዓት ብለን የምንቀበለው። ሌላው ከዚህ ጋር ተያይዞ በዚህ የገና ስለ ገና በዓል ሲከበር አንድ ታላቅ አባት አሉ። ከዚያ ጋር አያይዘው ሊቃውንት ይተረጉማሉ። ግን የኛው አባት ኒቆላዎስ የሚባሉ ታላቅ ኤጲስቆጶስ ናቸው። መናኝ ናቸው። መናኔ ዓለም ናቸው። ዓለምን የላቁ ናቸው። የቤተክርስቲያን ጥንቅቅ ያሉ ምሁር ናቸው። በታኅሳስ 10 ላይ ስንክሳር ላይ ተዘግቧል። ሊቃውንት እንደውም የሚሉት ይሄኛው ክርስማስ ወይም የገና አባት የሚባለው የገና ስርዓት ሆኖ ወደኛ መጥቶ አዲስ ስርዓት መጥቶ የገባው የኛኛውን አባት ታሪክ የደበቀ ነው እና ስለ ልደቱ በጣም አብዝተው ክብር የሚሰጡ እንደገናም ደግሞ በዚህ ዕለት ማክበር ብቻ አይደለም የሚገባቸው ምግባረ ሰናይ ሁሉ የሚያደርጉ ከእናት ከአባታቸው የራሳቸው ገንዘብ ባይኖራቸውም ከቤተሰቦቻቸው ያለውን ገንዘብ ብር እየወሰዱ እንደ ነዳያን የሚጸውቱ የሚበሉ ስላጡ የሚመግቡ ተደብቀው ሰው ሳያቸው ይህን መልካም ስራ የሚያደርጉ ኒቆላዎስ የሚባሉ አባት አሉና የዚያን ታሪክ ሽሚያ ወይም እሳቸውን ለመደበቅ የተደረገ ነው ይሄኛው ብለው ሊቃውንት ያነጻጽራሉ። ያኛው ግን በስንክሳር የተጻፈላቸው ታኅሳስ 10 ላይ የሚጠቀሱ ታላቅ አባት ናቸው። በግሪክ ሀገር የተወለዱ በሮም በነ 318 ሊቃውንት በ325 በኒቅያ ተሰብስበው አሪዎስን ሲያወግዙ በዚያ መካከል የነበሩ ከቅዱሳን አባቶቻችን መካከል አንዱ የእሳቸውን ታሪክ የደበቀ ነው ይሄኛው እንደውም እንጂ መተረክ ካለበት ስለ ገና በዓል በደንብ የሚተርኩ የሚያስተምሩ የሚራቀቁ ከዚያም አልፎ በዓሉን በልዩ ሁኔታ የሚያከብሩ ለነዳይ የሚመጸውቱ የተራበ አብልተው ያዘን አስደስተው የሚውሉ አባት አሉን። ገናን በተመለከተ ሊተረክ ካስፈለገ የእሳቸው ናቸው የገና አባት ሊባሉ የሚገባቸው እንጂ ዝም ብሎ ባይድ ነገር አንጥቶ የገና አባቱ ላይ የተጫነ ነው ይሄኛው የሚል ትምህርት ነው ያለን እኛ ማለት። እሳቸው በስንክሳር ላይ ታኅሳስ 10 የተጠቀሱ ናቸው። ከ318 ሊቃውንት አንዱ ናቸው። አሪዎስን ካወገዙ በ325 በኒቅያ ጉባኤ ሲደረግ በጉባኤው ላይ የተገኙ አባት ናቸው። ይሄንን ታሪክ ነው የምንተርከው እኛ እንደ ቤተክርስቲያን ማለት ነው። በመጽሐፍ አስቴር ምዕራፍ 1 ላይ እንደተጠቀሰው በ127 ሀገሮች ላይ የኢትዮጵያ ነገስታት ይመሩ ነበር። 127 ሀገር ማለት ነው። 127 ሀገር ማለት ግዛታቸው መንበራቸው አክሱም አድርገው እስከ የመን ድረስ ህንድ ውቅያኖስ ድረስ ነው የሚለው እስከ ህንድ ውቅያኖስ ድረስ ይመሩ ነበረ። አሁን ኑቢያ የሚባል የአሁኑ ሱዳን ኑቢያ የሚባል ነው። ሌሎችም እንደዚሁ ስም አላቸው። ምስር ብለን ግብጽ፣ ሌሎቹንም ስንመለከታቸው ሁሉ ያካለለ እስከ ህንድ ውቅያኖስ ድረስ የኢትዮጵያ ግዛት ስለነበረ የመን የሚባል ሀገር ባልነበረበት ሰዓት ንግስት ሳባ የኛ ናት። ሳባ ግን መንበሩ አክሱም ስለሆነ የአሁንም ኢትዮጵያ ናት ሳባ ብለን ነው ዋናው መነሻችን መሰረቱ ይሄ ነው። ወደዚህም ስናመጣው ገብረዋል ነገስታት ሲባል ሶስቱ የኛ አይደሉም። የትኛውም መጽሐፍ አይልም። ትርጓሜውም ላይ ይሄንን አያስቀምጡም። ሶስቱም የገበሩት ወደ ሄደው ለክርስቶስ የገበሩት ሰብአ ሰገል ሁሉም ኢትዮጵያዊ ናቸው ብላ የኛ ቤተክርስቲያንም አታስተምርም። በቋሚ ትምህርታችን ቅድም ያልኩት መዝሙረ ዳዊቱ ላይ ጌታችን ሲወለድ በኢትዮጵያ ላይ ነግሶ የነበረው አማሰርቱ 5 ዓመተ መንግስቱ 15 ዓመት ሙሉ የገዛ ባዚን የሚባል የኢትዮጵያ ንጉስ ነበረ ነው የሚለው ትርጓሜው ላይ። ቅድም የጠቀስኩት መዝሙረ ዳዊቱ ላይ ባዚን የሚባል ንጉስ ኢትዮጵያ አለ። ሰብአ ሰገል ሲገብሩ ሳባን ኢትዮጵያን ወክሎ እሱ አብሮ ገብሯል ነው። እሱ ማን ነው? 15 ዓመት ሙሉ በኢትዮጵያ ላይ የነገሰ ባዚን ንጉስ ኢትዮጵያ ተወልደ እግዚእነ በቤተልሔም ዘይሁዳ። ባዚን 15ኛ ዓመቱን ይዞ በኢትዮጵያ ነግሶ በነበረበት ሰዓት የሳባ ንጉስ ማለት ነው፣ የኢትዮጵያ አገረ ገዥ ማለት ነው። ክርስቶስ በቤተልሔም ተወለደ። ሰብአ ሰገል ሊገብሩ ሲሄዱ አብሮ ሄዶ ገብሯል ብላ ቤተክርስቲያኗ ይህን ታስተምራለች። አንድምታ ቋሚ ትምህርት ነው ይሄ ማለት ነው። ከዚህ አንጻር ሙሉ ሰብአ ሰገልም እዚህ ናቸው። ከዚያ ከኢራቅ ከኢራን ተውጣተው የመጡ ሌሎችም አሉ። በትርጓሜ ሐተታው ላይ ታትቷል። አስቀድሞ ዠረደሽት የሚባል አያት ቅድመ አያት እንደነበራቸው ያቀድሞ አያታቸው ድንግል በፀሐይ ሰሌዳ ላይ ተስላ እመቤታችን በእሷ ላይ ደግሞ ክርስቶስ ተስሎ ያን በዚያ ላይ ደግሞ ኮከብ ፊት ለፊት ቆሞ ሲያበራ አይቶ ዠረደሽት የሚባለው በሳተላይት ፎቶ አንስቶ አስቀምጦት ነበርና
በኋለኛው ዘመን ይህ ሕፃን ንጉስ ክርስቶስ ነው። ንጉስ ነው በቤተልሔም ይወለዳል፣ ከዚህች ድንግል ይወለዳል። ያን ጊዜ ይሄ ኮከብ ይወጣል፣ ይመራቸዋል። ሂዳችሁ ወርቅ ዕጣን ከርቤ ገብሩለት ብሎ ከአዳም ጀምሮ ቅዱስ ገብርኤል ለአዳምና ለሔዋን የሰጣቸው ወርቅ ዕጣን ከርቤ ነበረ። ያንን ይዘው ሊገብሩ መጥተዋል ነው። ሰፊ ትርጓሜ ያለው ይሄ ወርቅ ዕጣን ከርቤ ከቅዱስ ገብርኤል ጀምሮ ለአዳም ከአዳም ጀምሮ ሲወርድ ሲዋረድ እስከ ኖህ ድረስ ፍልውሃ ምድር ሲቆጣጠር ኖህ መርከብ ላይ ይዞት እንደወጣ ከኖህ በኋላ እንደገና ለሴም እንደተሰጠ ከሴም ሲወርድ ሲዋረድ እስከ አብርሃም ከአብርሃም እስከ ይስሐቅ ያዕቆብ እያለ እንደመጣና መጨረሻ ላይ ማረፊያው ክርስቶስ በቤተልሔም ሲወለድ እሱ እጅ መንሻ ለክብሩ እንዳቀረቡት ሊቃውንት አባቶቻችን ይገልጻሉ ማለት ነው። ልደትና አስተርእዮ ተያያዥ ናቸው። አሁን ልደትም አስተርእዮም አንድ አይነት ናቸው። ግሳቸው የተለያየ ይመስለናል። አስተርእዮ ስንል ልደትም ስንል በጽንሰ ሀሳብ ግን ይገናኛሉ። አሁን ለምሳሌ ልደት የሚለው ፍጥረትን ይገልጻል። ኦሪት ዘልደት ስንል በህሊና ሥላሴ ተጸንሶ የነበረው ዓለም ታስቦ የነበረው ዓለም መገለጡን መታየቱን የሚገልጸው። ልደት በማህፀን ያለ ልጅ ወደዚህ ምድር ሲመጣ መገለጥ ስለሆነ ነው። አስተርእዮም ስንል ያልታየ ሲታይ ነው። ስለዚህ ሁለቱም ተመሳሳይ ናቸው። በእርግጥ ታላቁ ቤተክርስቲያናችን ሊቅ ቅዱስ ያሬድ እነዚህ ሁለት ነገሮችን ብቻ አይደለም ሌላም ጨማምሮበት ለቃለ እግዚአብሔሩ እንዲያመች ከፋፍሎታል። ወሩን ራሱ ከልደት ጀምሮ ልደት ያለው እስከ ጥምቀት ያለውን ይህንን ልደት ብሎታል። ከዚያ እንደገና አስተርእዮ ብሎታል። ከአስተርእዮ እንደገና ደግሞ ዘመነ መራዊ፣ ክብረ ቅዱሳን፣ ዘመናዊ መራዊ ብሎ በአራት ይከፍለዋል። ይህን በቅዱስ ያሬድ ቀመር መሰረት ያ ግን ለቃለ እግዚአብሔር ለአገልግሎት እንዲያመች ቃለ እግዚአብሔርም ሰርቶለት አዘጋጅቶለት ነው እንጂ ሁሉም ሲተረጎም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ተወልዶ ወደዚህ ምድር መገለጡንና መምጣቱን የሚያስረዱ ናቸው።